በተራ ነገር በማንም ላይ ምንም ነገር ገብቻ አላቅማ። አንድ በዚህ ሳምንት እንኳን ራሱ በእነሱ ጉዳይ ነው። እኔ በማናውርቻ እሺ በእነሱ ጉዳይ ላይ አሁን ለምሳሌ በቃ እሱ ሴንሲቲቭ ነገር ገባሽ? ይሄ የህይወት እንትን ነገር ያለበት ነገር ስለሆነ ጀስት በቃ የራስሽን አመለካከት ሊኖርሽ ይችላል ምናምን ከዛ ለራስሽ ተነግሯልሽ ከራስሽ ጋር ታወሪበታለሽ። ሁሉም ሰው ሊታዘበው ነገር አለኩ ትታዘቢያለሽ። እዚህ ሶሻል ሚዲያ ላይ ታቸውን ሲያልኩት ነገር አለ ሲጀመር አፉን ሲከፍት የነበረውን ቪዲዮ አምጥቼ ነው ሪፖስት ያደረኩት የፖስትኩት እኔ ነኝ ያለ መጥቶ ይጠይቀኝ። እናቴ ናት እነሱ ዘር ውስጥ ገብተው እየተጨማለቁ አይደለ የሞተችው ዘሬ ናት። አንግባባም በቃ ነጁዬ ዝም ብለን ታይማችን ዌስት የምናረጋው ተግባብተናል። አንቺ ህይወት ላይ ተጽዕኖ ሊፈጥርብሽ ይችላል። ዛሬ ላይ እያደረግሽ ያለሽው ነገር የሆነ ምናምን ሊያደርግሽ ይችላል። ግን መሪዬ ፍቅሬቴ ምንም የሚመጣ ነገር የለም። እሺ ግን ደግሞ አሁን አንቺ የተናገርሽው ነገር ደግሞ እዛ ሰው ላይ ተጽዕኖ ሊፈጥር ይችላል። ተጽዕኖ እንዲፈጥርባት መስሎኝ ገና ቀጠቅጣታለሁ። እስኪ እስከሱ ጋር እየተጓተተሽ ነገር በቃ ኢትስ ኦኬ እቺ ገፊ የሰው ገፊ መስራት ነጃት ከኔ ጋር ያለሽው በቃ ጋይስ ደብል እየተጓተተሽ ትምጣ። አንቺ ገፊ ያልን በሄደችበት ገና ነጫት ነጃት በቃ ትቀልጃለሽ እንዴ? የሰው ነፍስ እኮ ነው የጠፋው። ሰባቱ ነኝ እናቱን አቃጥለው እንደደፋት ነጃት ኧረ በልደት አረፊ እንዴ እናቷን አቃጥለው እንደደፋት ገና እቺ ሴት ያማታል እንዴ ነጃት አቤት በቃ ለምን ወለየዋ ማይዘፍ ነው ኤፍሬም ስም ምንድነው? ዝም በይ ቆንጆ አንቺ ብልጥ ሆኜ ኧረ እኔ ምን አገባኝ የእናት ጉዳይ ስለሆነ ነው ድምጽ ይሆንኩት። አንቺ ዮዲ ማን ነው ሹ ተቀጥ ታች ቤት ጸጉራ በጣይ እከካ ቦርኩ ፊክስ ዩር ላይፍ መጀመሪያ አንቺ አባት ያሳጣሽና አባቴን አትሰደቢ። አንቺ ባለጌ ጥፍራም እናትሽን ይድፋልሽ። እሺ ቅማላ አባቴን እንዳትነኪ። ወይኔ የሰው ጸጉር ያበጥራል ቅማላ የስራው ቁጥጥር ምን ጋይስ ታፕ አርጉ አይረዱ። ቅናት ስላለባቸው ነው በእኔ ታንቀው ይሙቱ። አስመሳይ እኮ ናቸው፣ ሆዳደሮች ናቸው፣ ልብሶች ናቸው። እኔ ነኝ ደግሞ ሆዳደር አይደለሁም። ወይዬ ልብስ ምናምን ማዘዝ ብትፈልጊ ነጁ እንዴት ነው የምታጂው? የምን ልብስ? ከሺ አልፈልግም ትቻለሽ። እሺ ልብስ እኔ ከጠለብኩኝ አመት ሊሆነኝ ነው። ጸጉሬን ተኝቶበት ቀረ ሰውየው። በቃ አማዞን ይሻለኛል። የስንት ጸጉር ነው እንደ ሺን ላይ ሲንቴቲክ እኮ ነው ማለት ሺን ላይ ያለው ጸጉር አይረባ ነጁ አትወስጂውም። እንግዲያው ሳላጠፋ የሚያስጠብቁልሻል። ይሄ ላስት ጌማችን ነው። ሱቅ ሂጅ እፈልጋለሁ እንጂ ሰውየው ጭራሽ ሊልክልኝ አልቻለም እስካሁን ድረስ። እንዴ ከፍለሽ ወር በለጠው እኮ አልከፈልኩም እኮ ከፍለሽ መስሎኝ እኮ ገስታፕ ታፓርኩ ገስታፕ ስክሪን ትሪፕል ጋይስ አንድ ጊፍት ጋላሪ የቀረን ጊፍት ጋላሪያችንም ላይ 3000 የቀረችን ከዛ እንብረር ትሪፕል ጋይስ ትሪፕል ነጁ ወረኛ ነጁና በፍቅር ወሰደችኝ በአንድ ቀን እያለች ነው ወረኛ የሚባል ልጅ ነጁ ምን አገባሽ አበሻ ቤት ወርቅዬ ነው ጠይቂ ፐርሚሽኑ ማንሳት እኔ ቆንጆ ኖባዲ ከነት ሚጋል ኩዌስችን እኔ ደግሞ አላስመስልም ወይ እኔ ፍቅር አላስመስልም
ኪዳ እናንተ ሀገር እርጎ ይጣፍጣል ወላ ዝም ብሎ ነው? አይ እናንተ ሀገር እርጎ የኛ ሀገር እርጎ በጣም ነው የሚጥመው። እንደውም እኔ የኢትዮጵያ እርጎ አይጣፍጠኝም፣ እንደዚህ አልወድምም ሲጀምር የኢትዮጵያ እርጎ። ለማታካፍለን ነገር ምን ታሳየናለህ? ጋይስ ሰብስክራይብ አድርጉኝ። ድል ለፈረንሳይ። ያው ረቢል ለምን ይፍራል? ጣትም የሴት ልጅ ጣትም ማቀጠን ሲለው እንጂ ማርያም ሲሪየስሊ ማን ያግዛል? ለእናቴ ፍራንስ ሴትዮ የሚከፈልሽ ነገር አለ እንደ ኪዳ ምን ልትሞች እኮ ነው። ሁለት አንዴ አንቺ እኔ የሚገዛልኝ ሰው ከተገኘ አንቺ እኮ በጣም በሰው የተከበብኩ ሰው ነኝ። አንቺ ብቻ ማምባፔል ለማየት ማድሪድ ሂጂ እንጂ ስቴዲየም ከፍልልሻለሁ የተባልኩ ልጅ ነኝ። ሁለት አበባ ሙሉ እና ስቴዲየም ብርቅና ወንድሞች አለው። እዛ ስትገቢ ስንት ብር ነው የሚከፈለው? ሺህ ምናምን ዩሮ። ኧረ እባክሽ ኳስ ለማየት ጸዴ ኳስ ማለት ለምን ብድን ብሎ አይቀርም እንዴ? ሆይ ስሚ የአሁኑ ወርልድ ካፕ የመጨረሻውን ፋይናሉን ለማየት በትንሹ $5000 ነው መካፈሉ፣ በትልቁ 30000። እና ስንቱ ብሩን የት ልጣል ብሎ የሚያስብ ሰው አለ? በእውነት አናይ በእውነት ይሄዳሉ። አንቺ ቻይና በጣም ነው እንደሚያምረው ኪዳ። ቻይና ስፔን ታሸንፋ። ኧረ ስነ ስርዓት ይኖር። አንተ አብርሽ አይጣፍጥም እንደ እርጎ። አርጀንቲና ያሸንፋል። አንበሳውን አዘጋጅ እሺ፣ እንዳተፋፍሪ። ነጩ እርጓቸው አይጣፍጥም? በጣም ነው የሚጣፍጠው። እኔ አልወድም እኮ የወተት ዝርያ ነገር። የፍራንስ ደጋፊ ነኝ። በቃ ሄጄ ማሊያ ሊገዛ ነው። €100 እኮ ነው ማሊያ ኦሪጂናል። መቼ ነው የመጨረሻ ላስት ጌማቸው? ላስት ጨዋታ እሑድ። ኦኬ በኢትዮጵያ ስንት ሰዓት? አረጋው ማሪ በኢትዮጵያ ገና ነው አልተወሰነ።